የቆሴ ከተማና አካባቢው ወደ ሰላም ለመመለስ ያለመ ውይይት ላይ የተሳተፉ ዜጎች መቀጣታቸው ተነገረም። በጉራጌ ዞን በቆሴ ከተማና አካባቢው ያለው የሰላም እጦት በዘላቂነት ለመፍታት ያግዛል በተባለው ውይይት ላይ የተሳተፉ የሀዲያ ተወላጆች በኢመደበኛ ቡድኖች ቅጣት እንደተጣለባቸው ተገልጿል። መጋቢት 18 ቀን 2018 ዓ.ም በሆሳና ከተማ ከጉራጌ ዞን ቆሴና አካባቢው የተውጣጡ 100 ዜጎችና ከሀዲያ ዞን አመካ ወረዳ ደግሞ 100 ዜጎች የተሳተፉበት በክልሉ ርዕሰ መስተዳድር ቢሮ የክልሉ የካቢኔ አባላት በተገኙበት ውይይት ተደርጎ መግባባት ላይ መደረሱን ጄኔን ከምንጮቹ በደረሰው መረጃ መሰረት መዘገቡ የሚታወስ ነው። ከውይይቱ በኋላ በቆሴ ከተማና አካባቢው አንጻራዊ ሰላም መፈጠሩን፣ ዜጎች በሰላም ወጥተው የገቡ መሆኑ፣ በከተማው የሚገኙ ተቋማት ገበያን ጨምሮ መጀመራቸውን በህዝቡ ዘንድ እፎይታን ፈጥሯል። ነገር ግን አካባቢው ወደ አንጻራዊ ሰላም መመለስ ያላስደሰታቸው የመደበኛ ቡድኖች ዳግም ወደ ቀደመው እኩይ ተግባራቸውን ለመመለስ ጥረት እያደረጉ መሆኑን እየተነገረ ይገኛል። በሀዲያ ዞን አመካ ወረዳ መሽጎ በነጻነት ያሻውን የሚፈጽመው የመደበኛ ቡድኑ ለሰላም መስፈን የጣሩና የሚጥሩ ዜጎች እያስፈራራ ይገኛል። ምርጫው ብቻ ይጠናቀቅ፣ ከዚህ በኋላ እንተያያለን እስከ ማለት መድረሱንም ተነግሯል። በሀዲያ ዞን አመካ ወረዳ ፎርቆሴ ወይም በተለምዶ ዌጤ ቀበሌ ነው አብዛኛው ጊዜ የመደበኛ ቡድኑ የሚሰበሰበው ወንጀል ፈጽሞም የሚደበቀው ተብሏል። በዚህም በሆሳና ከተማ ውይይት ላይ የተሳተፉ ዜጎች ላይ ቅጣት እስከ ማድረግ የደረሰ ሲሆን ለእያንዳንዱ ተሳታፊ 50 ሺህ ብር መቅጣቱንም የጄኔን ምንጮች አስረድቷል። ከ100 ሰዎች ውስጥ የኢመደበኛ ቡድን ስብሰባ ላይ የተሳተፉ 18 ሰዎች ቅጣቱን የተወሰነባቸው ሲሆን የተወሰኑት ቅጣቱን የተጣለባቸው ዜጎች ገንዘቡንም መክፈላቸውንም ተነግሯል። በሀዲያ ዞን አመካ ወረዳ በዌጤ ቀበሌ ልዩ ቦታው የጴንጤ መቃብር ውስጥ ባሳለፍነው ሳምንት አርብ ሚያዝያ 23 ቀን 2018 ዓ.ም ስብሰባ በማድረግ ነው ይህን የማስፈራሪያና የስጋት መልእክቱ የገለጸው። ቡድኑ ተመሳሳይ ውይይት ለማድረግ ለቀጣይ አርብ ሚያዝያ 30 ቀን 2018 ዓ.ም ሌላ ቀጠሮ እንዳለው ምንጮች ገልጸዋል። ከሀዲያ ዞን አመካ ወረዳ አመራሮች ድጋፍ እንዳለው የሚታመነው ኢመደበኛ ቡድኑ ከምርጫ በኋላ የምንፈልገውን እናደርጋለን በሚል የሚፈልገውን ያህል ድጋፍ እየሰበሰበ መሆኑ ተነግሯል። የኢመደበኛው ቡድኑ መሪዎች በዝርዝር የሚታወቁ እያንዳንዱ ስብሰባ የሚመሩ ዜጎች እንዲገደሉ ትዕዛዝ የሚሰጡ ናቸው። ወንጀል ፈጻሚና አስተባባሪ ግለሰቦቹ በግልጽ ስማቸው የሚታወቅ ሲሆን የክልሉ መንግስት ግን እነዚህ ግለሰቦች ይዞ እንዴት ለህግ እንደማያቀርባቸው ግልጽ አይደለም በሚል ከህዝቡ በተደጋጋሚ ቅሬታ ይነሳል። በዋናነት የኢመደበኛው ቡድኑ መሪዎች አቶ አብርሃም ወይም ቲራጎ፣ አቶ ሸምሶ፣ አቶ አንታሾ፣ አቶ ዘለቀ፣ አቶ ወልዴና ሌሎችም ይገኙበታል። የመደበኛ ቡድኑ በእነዚህ ግለሰቦች ነው በዋናነት የሚመራው። ለየትኛውም እርምጃቸው የሚበቃ የገንዘብ መጠን ደቡብ አፍሪካ በሚኖሩ የሀዲያ ተወላጆች በቂ የሆነ ገንዘብ እየተሰበሰበ እንደሆነም በወቅቱ ለተሰበሰቡ ግለሰቦች ገልጸዋል። የመደበኛ ቡድኑ የገንዘብ ምንጩ በግልጽ የሚታወቅ ሲሆን ከባድ የቡድን የጦር መሳሪያ ሳይቀር እንዲታጠቅ የሚያደርጉም የሚያግዙት ከዞኑ አመራሮች ባለፈ በዋናነት ደቡብ አፍሪካ በሚኖሩ የዞኑ ተወላጆች ነው። የክልሉ መንግስት የጀመራቸው አካባቢውን ወደ ሰላም ለመመለስ የሚያስችሉ እርምጃዎችን አጠናክሮ እንዲቀጥልና በቀጣይ ስጋትና ፍርሃትን እያስነገረ የሚገኘው በዌጤ ቀበሌ የመሸገው የመደበኛ ቡድን ላይ እርምጃ እንዲወስድም ተጠይቋል። ሌላው የተወሰኑ የክልሉ አመራሮች ሚያዝያ 27 ቀን 2018 ዓ.ም በከተማው በኢመደበኛ ቡድኖች የተቃጠሉ ትምህርት ቤቶች ተመልክተውና የመደበኛው ቡድን እኩይ ተግባሩ ለመፈጸም ምርጫ እስከሚያልፍ የጠበቀ መሆኑ ከህዝቡ ስጋት እንዳለ ተነግሯቸው መመለሳቸውም ተነግሯል።